የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ አለቀሰ። ለምን ነው ማተረጋገው? አሁን ግን አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ። ይህን ባለ ክርስቶስ ቢሆን ስንት ታምር ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቁትን ዋንጫ በለዋለሁ። yes yes። እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። እንደማያረከም እኔ እመቤቴ ማርያም አገዘችን እኮ። አሳካ ነው እንደሚያሳካ ነው። ይባላል። ሳይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃትን 22 ዓመት ሙሉ በትዕግስት መጠበቅ፣ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም። ለአምላካችሁ ግን 2 ደቂቃ ብቻ ስጡት። ብትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ የምናስተውልበትን ልቦና ይስጠን። አስገድ እንዳሻው አለቀሰ፣ ሄኖክ ድንቁ አለቀሰ፣ በርካቶች አለቀሱ። ከዛስ መጣና የመከነ ትውልድ ምን አገባ? ሰው ላመነበት ዓላማ ማልቀስም ይችላል። ፊልም ትወዳለህ አንተ፣ ፊልም እንደምትወደው ሁሉ ዘራው ኳስ የሚያስደስተዋል። አለቀ። ሰው ላመነበት ዓላማ ለሚወደው ነገር ቢያለቅስ ምንድነው ችግሩ? አባቴ ከሀገር ጋር ከፖለቲካ ጋር ከሃይማኖት ጋር ምንም የሚያገናኘው ነገር የለም። ለንስሐ እንደዚህ ለእግዚአብሔር እንደዚህ ብታለቅስ ግዴታ ለእግዚአብሔር ሲያለቅስ ቤተክርስቲያኑ ንስሐ ሲቀበል ሲያለቅስ ቪዲዮ መልቀቅ አለበት? እናንተ ጻድቅ እግዚአብሔር ፊት እንደምትቀርቡ ሌላኛው ኳስ የሚያየው ደግሞ ከእግዚአብሔር እንደራቀ ምናምን ነገር ራሱ አታስቡ ብራዘር። ኳስ ሌላ ነው፣ ሃይማኖት ሌላ ነው። ለሀገር እንደዚህ ብታለቅሱ ሀገር ችግር ውስጥ ሰው ቤት ኪራይ ቸግሮት ኑሮ ቸግሮት ብዙ ነገር ምስቅልቅል ብሎ የሚያርፍበት በጣም ቅልል የሚለው ነገር ኳስ ከሆነ በኳስ መደሰት ከቻለ ኳስ ግድ። ኳስ ማየት ኃጢአት አይደለም ብራዘር። ግዴታ ልክ የሆነ ሰው በቃ አርሰናል አሸነፈና በቃ ሰው ሁሉ ደስታ ሲሰማው እስከ ዛሬ ወንጌል ሰብካ ማታቅ ስለ ሀገር አውርተ ማታቅ በቃ መተ የመከነ ትውልድ በቃ ላመነበት ዓላማ ያልቀስ ይደሰት እንደፈለገው። ግድ ከፖለቲካ ጋር ማገናኘት አለባችሁ? ከሃይማኖት ጋር ማገናኘት አለባችሁ? ከሀገር ጋር ማገናኘት አለባችሁ? በቃ የፈለገው አንተ ፊልም እንደምትወደው ያ ደግሞ ኳስ ያስደስተዋል። ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ጽናት በእድሜ በጊዜ በቆይታ የምንቆጥረው ሳይሆን የምንፈልገው ቦታ ጋር እስከምንድረስ የምንፈልገውን ነገር እስከምናገኝ የምንፈልጋትን የተመኘናትን ነገር ጋር እስከምንገናኝ ድረስ ከዓላማችን ውልፍት ሳንል የቆምንበት ቦታ ጋር በጽናት ቆመን ያንን የድል ቀን መጠበቅ ነው። እንግዲህ እኔ ከአርሴናል ድል የተማርኩት አርሴናል ዋንጫ ከበላ 20 ዓመት አልፎታል። 20 ዓመታት ውስጥ ምን ያህል ጎሎች ተቆጠሩ፣ ምን ያህል ጨዋታዎች አለፉ፣ ምን ያህል ወርቃማ ድሎች ባከኑ የሚለውን ትንታኔ ለባለሙያው እንተውና የዛሬ 20 ዓመት የተወለደ ልጅ ዛሬ ዩኒቨርሲቲ የሚማር ጎረምሳ ነው። የዛሬ 20 ዓመት ወጣት የነበረ ሰው በዛሬው ዕለት እንግዲህ የ40 ዓመት ጎልማሳ ሰው ሆኖ የልጆች አባት ሆኖ ሽበት ኖሮት ያ ደረጃ ላይ ነው የሚገኘው። የአርሴናል ሽንፈት ባለፉት ዓመታት የመቀለጃ የመዘባበቻ ሙድ መያዣ በጣም ብዙ ሰዎች የሽንፈት መገለጫ ተደርጎ ይነገር ነበር ማለት ነው። ያ ሁሉ ሙድ መያዝ፣ ያ ሁሉ ሽንፈት፣ ያ ሁሉ መዘባበቻ መሆን የአርሴናልን ደጋፊ ከቦታው ንቅንቅ አላደረገውም። ምክንያቱም ከልብ ነው ስሜቱ፣ ከልብ ነው ኮሚትመንቱ፣ ከልብ ስለሆነ ማለት ነው። የአርሴናል ደጋፊ እጅግ በጣም የሚያስገርመኝ ባህሪያቸው ደስ የሚል ስቃይ የሚባለው ቃል በእነሱ የሚገለጽ ይመስለኛል። በጣም ብዙ ጊዜ በአርሴናል ሽንፈት ተናደው አልቅሰው እንግዲህ ጨጓራችን ተላጠ ብሎ ወተት እየፈለጉ ነገር ግን ካውንት የሚያደርጓት ሳቲስፋክሽን አለች። ለምሳሌ እኛ ዋንጫ ባንወስድም ጫወታ እንችላለን፣
ጨዋታውን ኢንጆይ እናደርጋለን። እንደ አርሴናል እኮ ጨዋታ የሚጫወት የለም ብለው ከእያንዳንዱ ጨዋታ ከእያንዳንዱ ሽንፈት በኋላ የሆነ ምክንያት ያቀርባሉ ማለት ነው የሚደግፉበትን። አርሴናል ባለፉት 20 ዓመታት ከደረጃ ሰንጠረዥ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ሲል ኖረዋል። በብዙ ጊዜ ሽንፈትን አስተናግደዋል። ነገር ግን በደጋፊው ልብ ውስጥ አንድም ቀን ዝቅ ሳይል ከሰጡት ትልቅ ቦታ ሳይነቃነቅ ቆይተዋል ማለት ነው። ያም ጽናት ዛሬ ድል ጋር አድርሶታል ማለት ነው። እንደ ግለሰብ ምን ተማርሽበት ሲባል ይሄ የህይወት ሌሰንን የታ አርሴናል መተናል እንደተናገርነው እሁድ ሜይ 24 በጊዮን ሆቴል አይቀወጥም ይቀወጣል። አባቴ ሙዚቃ ኮንሰርት፣ ዘፋኞች፣ ጽድት ያሉ ዘፈኖች ከእንደገና ደግሞ እኛና የማንቼ ደጋፊዎች የማንቼ ተጫዋቾች ፐርፎርማንስ እናደርጋለን። የመክፈቻ ፕሮግራም ያ ብቻ አይደለም ጀማው፣ በታሪክ በኢትዮጵያ ታሪክ ብቻ ሳይሆን በምስራቅ አፍሪካ ታሪክ ተሰብስቦ የማያውቅ የአርሰናል ደጋፊዎችን ቁጥር ለማስመዝገብ ሙሉ ዝግጅታችንን ጨርሰናል። ታዲያ ብዛታችንን ለዓለም ጭምር ነው የምናሳየው። ጀማው ተዘጋጅታችሁ ጠብቁን። ጊዮን ሆቴል እንገናኝ። ከስንት ሰዓት ጀምሮ? ከ8 ሰዓት ተኩል ጀምሮ። ቲኬታችሁን ቴሌብር ላይ ማግኘት ትችላላችሁ። በቴሌብር ገብታችሁ መግዛታችሁ እንዳረሱ ይበላል። ፓርት 5 ቀጥሏል። በጥያቄያችሁ መሰረት ሀቢቢ ዓለም ምን እያለ ነው ስለ ክለባችን አርሰናል? ፎሎ እያደረጋችሁ ይሄኛው የመጨረሻ ፓርት ይሆናል። ኦሊቨር ግራስነር ይሳደቤል እንደዛ አርክ እኔ ይሄንን ነቆራ ብቻ ነው ብያለ ዘለውም ለሚኮስፐርስ ቆርጣ አድርስለት። እንኳን ደስ ያለህ ተሳሰተህ ሌላ ክለብ ስላልመረክ አርሰናልን መምረጥህ ትክክለኛ ውሳኔ ነበር ብሎ ስፐርስን ጠቅ አድርጓታል። በጣም ነው ያከበርኩት ኤርሊንግ ሃላንድን ሀቢቢ ኮንግራ ብሎናል። እንግዲህ በስተመጨረሻ ከተቃራኒ ክለብ እስካሁን እሱን ብቻ ነው ያየሁት። ዋይን ሮኒ አርሰናል በዘንድሮ ዓመት የፕሪሚየር ሊግ ዋንጫ ብቻ ይበቃው ቻምፒዮንስ ሊጉንም ይደግማል እያለ ይገኛል። ሳንቲ ካዘሮላ ምርጣችን the best team ኮንግራ ብላለች። የኢብሪች ኢዜ ነቆራ ሌላ ታሪክ ውስጥ ነው። ዛአርከይ ፈጣሪን አመሰግናለሁ ለዛች ለጥናጃም ደካማ ክለብ ስላልፈረምኩ ብሏል ስፐርስ። የቀድሞ ተጫዋቻችን ባካሪ ሳኛ መልካም ምኞቱን ገልጿል። ዛአርከይ ሌጀንድ ካኑም እንኳን ደስ ያላችሁ ብሏል። ለዚህ ሰው ትልቅ ክብር ሊሰጠው ይገባል የአርሰናል ደጋፊዎች። ምክንያቱም እሱ ከፈረመ ጊዜ ጀምሮ አርሰናል በዛ ደረጃ ዋንጫ እናሸንፋለን የሚል ሜንታሊቲ ያመጣው ማለት ነውና ይሄን ዛሬ ነው በድጋሚ ኢንስታግራም ስቶሪው ላይ ያደረገው ማለት ነው። የቀድሞ ተከላካያችን ጂሩን አብዛኞቻችሁ ታውቁታላችሁና እሱ መልካም ምኞቱን ገልጿል። ይሄን ያውቁ ኖሯል። ግን ብራዚል ለዓለም ዋንጫ ከጠራቻቸው የፊት መስመር ተጫዋቾች ውስጥ ብቸኛው የቻምፒዮን ሜዳሊያ ያለው ማርቲኔሊ ብቻ ነው። ምርጧ በረኛችን ሼዝኒ ካሞኒዩ ጋነርስ ብላለች። ባለፈው ኤል ክላሲኮ ላይ ማለት ነው አርሰናል ከዌስትሃም በሚጫወትበት ታይም ለአርሰናል እየቋጠረ እንደነበር ከጨዋታው በኋላ ተናግሯል። ኢታን ንዋኔሪ ወደ አርሰናል ተመልሷል። እንግዲህ እሁድ ከሌሎች ተጫዋቾች ጋር ሜዳሊያውን ይቀበላል ማለት ምክንያቱም ከ5 ጨዋታ በላይ ለክለባችን አድርጓል በዚህ ሲዝን። አርስዬን የነካ የለውም በረካ የሚባለው እውነት ነው። እንደምታዩት ያቺ የሳውዛምፕተኗ ጀለስ ያኔ ስታከት ነበር። ይሄው ከፕሌይኦፍ ተባረዋል። እዚህ በኩል ሃላንድ ባለፈው ሲል ነበር። እሱንም ከፕሪሚየር ሊግ ዋንጫ አርገነዋል። ይሄን ይመስላል። ይበቃናል። እንቀጥል የምትሉ ከሆነ ኮሜንት ላይ አሳውቁኝ። ማንቹሪያንስ እንዴት ነው? እንዴት ተዋለለት? ከተማው ከብዷል። እኛ በማንቼ ማሊያ ቀብር ብለን ነው ያልነው። ማርያምን ማንንም አንሰማም ነው የምላችሁና የሚቀጥለው አመት ከባድ ሚሽን ያለብን ታውቃላችሁና ዘንድሮ አጥቂ ላይ የተሰራው ስራ የሚቀጥለው አመት ደግሞ ሚድፊልድ ላይ ሊደገም ነውና ከ8 በላይ ሚድፊልዶችን እየመለመለ ነው ማንቼ። እንግዲህ አምና አጥቂ ላይ ኩኛ፣ ብራያን ምቡሞ፣ ሴስኮ ካልተሳሳትኩ ሶስቱም 10 እና ከ10 ጎል በላይ ነው ያላቸው። ብሩኖ ፈርናንዴዝ 20 አሲስት 8 ጎል፣ ካዝሜሮ 9 ጎል። አጥቂ ክፍላችን በጣም ነው የሚያስፈራው። መሀል ላይና ዊንግ ላይ ወይ ደግሞ ፉል ባክ ላይ ትንሽ የሳሳ ነገር አለ። እሱንም ደግሞ በረኛም ደግሞ ምን ያክል ሴላመንስ እንደጠቀመን ታውቃላችሁ። እና ሚድፊልድ ላይ ማን ቢመጣ አሪፍ ይመስላችኋል? አሁን በጣም እያየናቸው ያለናቸው ሰዎች ሁላኔ በጣም በቃ የሚገርሙ ናቸው። ካርሎስ ባሌባ የሚቀር አይመስለኝም። ነገር ግን 8ቱ ሚድፊልድ ካርሎስ ባሌባ አለ፣ ማቲያስ ፈርናንዴዝ አለ፣ አዳም ዋርተን አለ፣ ኤሊዮት አንደርሰን አለ፣ አንጀሎ ስቴለር አለ፣ ሹዋሚኒ አለ፣ ካማቪንጋ አለ እና እነዚህን ሁሉ እያየን ነው። ብቻ
ሁለት ወርልድ ክላስ የሆኑ ሚድፊልዶች የምናስፈርም ይመስለኛል። ፉልባክ ደግሞ ጠብ ካረግንበት ደግሞ ያበደ ነው። ሴንተር ባክ ከዛ ደግሞ በኩኛ በኩል አንድ ተጫዋች ባለፈውም እንደዚህ ነው ያስፈረመው። ቢያንስ 4-5 ተጫዋች ካስፈረምን በደንብ ኮምፒት ማድረግ ምንችል ይመስለኛል። ጃንዋሪ ላይም እንደዚሁ ከጨመርን የሚቀጥለው አመት ጥሩ ቲም፣ በጣም ቆንጆ ቲም እጠብቃለሁ። ኮፒ ሊንክ፣ ሪፖስት፣ ሼር እና ቀብረር እያላችሁ እናቴ ትሙት እኛ ንጉሳውያንን ማንንም እንዳትሰማ። ሳካ ከሜሲ ይበልጣል። አዎ ማርቲኔሊ ከክርስቲያኖ ይበልጣል በሚገባ። ዮኬሬሽ ከፔሌ ይበልጣል። እንዴት እናንተ እንዳላችሁ አንድ ሳምንት ብቻ እስከ አንድ ሳምንት ሽቅብ ሽኑብን፣ ችግር የለውም። ኮፒ ሊንክ እና ፎሎ አድርጉና ሳካ ከፔሌ ይበልጣል ወይ ነው የመጀመሪያው ማለት ነው። ምንም ጥያቄ የለው። ማን ሳካ ሁሉንም ሰው ይበልጣል። ፔሌ ደግሞ ፕሪሚየር ሊግ በህይወቱ በልቶ አያውቅም። ስለዚህ ሳካ ይበልጣል ኦፍ ኮርስ። ቀጣይ ዚነዲን ዚዳን እና ዴክላን ራይስን ነው የምናየው ማለት ነው። ዚነዲን ዚዳን ፕሪሚየር ሊግ በልቶ ያውቃል ወይ? ጥያቄ ምልክት ነው። አያውቅም። ስለዚህ ዴክላን ራይስ ይበልጠዋል። ምንም ጥያቄ የለው። ከዛ ዴቪድ ራያ ከሽማይክል ይበልጣል ወይ ነው። ይሄን ለምን እንደምትጠይቁኝ አላውቅም። ሽማይክል የ2025-26 ፕሪሚየር ሊግ አሸንፏል አላሸነፈም? ስለዚህ ዴቪድ ራያ በፍጹም ምንም የማይገናኙ ሰዎች ናቸው። ይበልጣል ማለት ነው። ቀጣይ ላይ ሳሊባ ጋር እንሄዳለን። ሳሊባ ከፈርዲናንድ ይበልጣል ነው። ይሄ ደግሞ ምንም ማንም ሰው እንዲጠይቀኝ ራሱ አልፈልግም። ገብቷችኋል? ምክንያቱም ፈርዲናንድም 2025-26 ፕሪሚየር ሊግን አላሸነፈም። ቀጣይ ጋር እንሄዳለን። ዙቢሜንዲ ከስኮልስ ይበልጣል ወይ ነው። ስኮልስ የ2025-26ም እሱም አላሸነፈም፣ ማንም አላሸነፈም። ስለዚህ ዙቢሜንዲ ኦፍ ኮርስ ይበልጠዋል። ለምንድን ነው የምትጠይቀኝ እንዴ? ጋብርኤል ከዛ በኋላ ጋብርኤል በፕሪሚየር ሊግ ታሪክ ከታዩ ምርጦቹ ሴንተር ባኮች ውስጥ አንዱ ነው ወይ? አንዱ ሳይሆን አንደኛው ነው ወይ ነው የሚባለው። ለምን የ2025-26 አሸንፏል ፕሪሚየር ሊግ። ማን ያሸነፈው ዴ